ስሜ አይሸሽም ተካ እባላለሁ። በደቡብ ሱዳን ነው የምኖረው ላለፉት 18 ዓመታት ከ2007 ዓ.ም ጀምሮ። ኢትዮጵያና ደቡብ ሱዳን አንድ ህዝብ የሆነ ህዝብ ነው። በደም በጋብቻ በሃይማኖትም በካልቸርም የተሳሰረ አንድ ህዝብ ነውና ከዚህም አንፃር ደቡብ ሱዳን ለኢትዮጵያ ያላቸው ክብር በጣም ከፍተኛ ክብርና አድናቆት አላቸው። ኢትዮጵያውያንን በጣም አክብረው በጥሩ ሁኔታ ነው የምንኖረው። ለኢትዮጵያውያን ያላቸው ፍቅር በጣም ይገርመኛል። ለምሳሌ አንድ ነገር ማንሳት ፈልገው ቢልፋም ይባላል የወታደራዊ ካምፓቸው የሀገሪቱ ቦታ ቢልፋም ነው ስሙ እና ይሄ ቢልፋም ደግሞ የወሰዱት ከኢትዮጵያ ስም ነው። ያኔ በጦርነቱ ጊዜ ኢትዮጵያ ውስጥ በነበሩት ጊዜ ጋምቤላ ላይ እዛ ነበር ብዙዎች ካምፓቸውም የነበረ በተለያየ አሶሳ ምንም በተለያየ ቦታ ላይ ይኖር ነበርና እና ያ ቢልፋም የሚለውን ስም ይዘው መጣው እዚህ ሲያደርጉ ኢትዮጵያ ያርግላቸውን ነገር እንግዲህ ከዚህ ከፍተኛውን ቦታ የወታደራዊ ማዕከላቸውን በኢትዮጵያ በምትገኝ ከተማ ውስጥ ትንሽ ከተማ ስያሜ ነው የሰየሙትና ያ ማለት ደቡብ ሱዳናውያን ለኢትዮጵያውያን ያላቸውን ክብር፣ ፍቅር፣ አድናቆት በጣም ታያለ። ደቡብ ሱዳንና ኢትዮጵያን የሚያገናኝ ምንም አይነት ኢንፍራስትራክቸር የለንም። አሁን ግን ክቡር ጠቅላይ ሚኒስትር ዶክተር አብይ ሁለቱ ሀገርን በመገናኘት የኢኮኖሚ ትስስሩ ከፍ ማለት አለበት፣ ማደግ አለበት፣ የካልቸራል ግንኙነቱ የህዝብ ከህዝብ ነጻ ሙቭመንቱ ኢኮኖሚ ፍሰቱ ማደግ የሚችለው በመንገድ ሲገናኝ ነው በማለት መንገድ ለመስራት የኢትዮጵያ መንግስት ያደረገው ከፍተኛ ውሳኔ በጣም እጅጉን ደስ የሚል ነገር ነው። ከ2007 እስከ 2013 ጦርነት እርስ በርስ ጦርነት ከመፈጠሩ በፊት በኮንስትራክሽንና በጠቅላላ ንግድ ነው የነበርኩት። በዛን ሰዓትም ኦልሞስት ወደ 400 ሰራተኞች ነበሩ በእኔ ኩባንያ ውስጥ። ሁሉም የደቡብ ሱዳን ክልሎች ላይ ኮንስትራክሽን ስራ ሰርቻለሁ። በተለያየ በንግድም ተሰማርቻለሁ። ከዛም ባሻገር ደግሞ ያው በሆቴል ኢንቨስትመንት ብገባ ለሀገሪቱም ትልቅ ድጋፍ ይሆናል፣ እንደ ቢዝነስም ደግሞ አዋጭ ይሆናል በማለት ከ2009 ጀምሮ ደግሞ በሆስፒታሊቲ ኢንዱስትሪው ተሰማርቼ እገኛለሁ። መጀመሪያ ስንሰራ በትንሽ ደረጃ እያደገ መጡ። አሁን ደግሞ በሀገሪቷ ላይ በቃ ትልቅ የሚባለው ሆቴል በእኛ ተሰርቷልኝ። ደንበሽ ሆቴል ይባላልኝ። ያው ሲጀምር በሆቴል ደረጃ ላይ የመጀመሪያው ቀደምት ሆቴል ነው በሀገሪቷ ላይ። እሱን እያሻሻልን እያሳደግን መጠን አሁን በ2021 22 ጀምሮ ደግሞ ከኢንተርናሽናል ፋይናንስ ኮርፖሬሽን የወርልድ ባንክ ግሩፕ ጋር የማስፋፊያ ፕሮጀክት ፋይናንሲንግ በመጠየቅ እነሱ 30% ሰፖርት አድርገውን ብድር ሰጠው 70% ደግሞ በእኔ በኩል ኢንቨስት ተደርጎ ኦልሞስት $25 ሚሊዮን የጨረሰ የሆቴል ፕሮጀክት ተጠናቋል። የሆቴል ፕሮጀክት ደግሞ ሁሉም ፓኬጅ ያለው ነው። ደረጃውን በጠበቀ ዋን ኦፍ ለግዘሪ ከሚባለው ሆቴሎች ውስጥ በደቡብ ሱዳን ትልቁና የመጀመሪያው ነው። እስካሁን ድረስ ባገኘ ነው ፊድባክ። በቴሌኮም ስራ ላይ አጠቃላይ የሀገሪቱ 60% የፋይበር ኦፕቲክስ ላይሰንስ አለኝ። ስለዚህ በኢትዮጵያ በኩልና በሱዳን በኩል የፋይበር ኔትወርክ ግንባታ አድርገን ከተማውን ለማሳሰር ነው። እዚህም በባለፈው 2 ዓመት ውስጥ ስራ ጀምረን ነበር። በሰሜን ደቡብ ሱዳናዊ በኩል ከሱዳን ጋር በመገናኘው በዛ አካባቢ ተጀምሮ ያው የሱዳን ጦርነት በመምጣቱ የተጀመረውን ጥረት ብዙ አላስኬደንም። በሁለተኛ ደረጃ ደግሞ በኢትዮጵያ በኩል የምናስገባው ነው። የኢትዮጵያ ደግሞ አሁን እንግዲህ መንገዱ ሲሰራ ከመንገድ ዴቨሎፕመንቱ ጋር አብሮ የሚሰራ ይሆናልና ከዛ ባሻገርም በተለያዩ ንግዶች ላይ ተሰማርተን እንገኛለን። እዚህ ሀገር መጥቼ በብዙ ነገር እግዚአብሔር ባርኮኛል። የመጀመሪያ ሲድ መኒ አገሪቷ ላይ ኢንቨስት አድርገው ከዛ በኋላ የሚወጣው ፍሬ ደግሞ ወደ ተወለድክበት ሀገር ሄደህ የተለያዩ ስራዎችን ትሰራለህ። አሁንም በቅርቡ የሚመረቅ ፋብሪካ ይኖራል ይገምታሉ። ኢትዮጵያ ላይ የሲሪንጅ ፋብሪካ እየሰራን ያለን ኦልሬዲ ኮንስትራክሽን ግንባታው ተጠናቋል።
አሁን የማሽን መረጣ ላይ ነው ያለ ነው። ከ2021 ጀምሮ እስካሁን ድረስ ያው የክብር ቆንስል ነው ለደቡብ ሱዳን በኢትዮጵያ መንግስት ተወክዬ ያሉትን የኢኮኖሚ ጉዳዮች ከማፋጣን ከማሳሰር ከማያያዝ አንጻር ያው እንደ አንድ ሰው የምችለውን ነገር አደርጋለሁኝ፣ አግዛለሁ። ዋናው ትልቁ ነገር ሀገራቶች በኢኮኖሚ ካልተሳሰሩ ትርጉም ያለው አይመስለኝም። ትልቁ ነገር የኢኮኖሚ ትስስር ሲኖር ነውና ለምሳሌ አሁን ይሄ ሆቴል እንግዲህ እዚህ ሀገር በዚህ ደረጃ ተሰርቷል። ይሄ ሆቴል እንደ ፐብሊክ ዲፕሎማሲ ከወሰድከው ትልቅ የፐብሊክ ዲፕሎማሲ አጋር ነው። ካልቸራል ዲፕሎማሲም አብሮ ያመጣልኝ።